ተጨባጭ መረጃ አዳዲስ እይታ ትክክለኛ አቅጣጫ አናቶሊ ሚዲያ significant information new vision perfect direction and logical analysis Anatoly Media የዝንጀሮ አሟሟት ህወሓት አሟሟቱን የዝንጀሮ አሟሟት እያደረገው ነው። የዝንጀሮ አሟሟት እንዴት ነው? ዝንጀሮ በወጣትነቱ ከአንዱ ጋራ ወደ ሌላኛው ጋራ ከአንዱ ዛፍ ወደ ሌላኛው ዛፍ መዝለል ይችላል። ሲያረጅም ልክ እንደ ወጣትነቴ መዝለል ይችላል ብሎ በማሰብ ነው በመሃል ወድቆ የሚፈጠፈጠው። አሁን እያየን ያለነው የአደመው ህወሓት ክንፍ አሟሟትም እንዳረጀው ዝንጀሮ አሟሟት እየሆነ ነው። ነገሮችን ሁሉ በትላንትናው ሂሳብ እያሰሉ የቁሞ ቀሮችን ፖለቲካ እያራመዱ ነው። የአደመው ህወሓት ማሳያ ሆኖ ልጠቀስ ከሚችሉት ሰዎች አንዱ ጋዜጠኛ ስታሊን ገብረስላሴ ነው። ስታሊን ገብረስላሴ ለህዝቡ በሐቅ የቆመ ጋዜጠኛ መሆኑ የተከበረ ሆኖ ሳለ መራራውን ሐቅ ግን መጋት አቅቶታል። እውነትም መሮታል፣ አንገሽግሾታል። እነ ፕሮፌሰር ክንደያ ገብረ ህይወትን ሹመት የተላላኪው ሹመት በማለት ለማጥላላት በመሞከር እንደተበሳጨ ውሻ ሲንጨረጨር ትዝብት ላይ ወድቋል። እንደ ኢትዮጵያ ባለ የአፍሪካ ሀገር ቀርቶ እንደ ዓለም እንኳን ብናነጻጽር የአንድ ትልቅ ዩኒቨርሲቲ ፕሬዝዳንት ከሆነ ፕሮፌሰር በላይ ምሁር ከየት ሊመጣ ይችላል? ይህን የመሰለ ሰው በሚመስለው ቦታ ላይ ሲሾም ሊደሰት የማይችል አእምሮ በቁሙ የሞተ ካልሆነ ምን ሊሆን ይችላል? በሌላ በኩል የጽንፈኞች መንደር እየታመሰ ነው። ከወራቶች በፊት የፊውዳሉን ስርዓት የማስመለስ ህልሙን በማኒፌስቶ ይፋ ያደረገው የእስክንድር ፋኖ ገና ለገና ህወሓት ወልቃይትን ልቀማኝ ነው ስል እየየው ተበራክቷል። የኢሳያስ ዳይፐር ለዋጭ ከመሆንና ከመንግስት ጋር መደራደር መሃል የሚሻለውን እያማተረ መስቀለኛ መንገድ ላይ ቆመዋል። በጋዜጠኛ መዓዛ መሐመድ ፊት አውራሪነት የተቀናበረው ፊልም አፈሙዙን በራሳቸው ላይ እንደደቀነ ቃታው ተስቦ ራሳቸውን የማጥፋት ዘመቻ ሆኖባቸው እንደ ባቢሎናውያን ቋንቋቸው ተደበላልቋል። ዘመቻ አንድነት እንደ ዘመነ መሳፍንት ወደ ዘመቻ መገዳደል ተሸጋግሯል። አዋጊው ጋዜጠኛ የደም ነጋዴው መሳይ መኮንን ተስፋ በማጣት ጤናው ታውከዋል። የህልውናው ትግሉ አካል ነውና ለሕክምና ጎፈንድሚ እንደሚያስፈልገው ከወዲሁ ዝግጅት ማድረግ አስፈላጊ ነው። አሁን ቀኑ ስንት ቆጥሮ ይሁን መሳይ መኮንን ብቻ ነው የሚያውቀው። መቼም ያቺ የምትጠበቀዋ ዕለት የራሱ የመሳይ ሽኝት መሆን አለባት። የህወሓት የዘመናት አገልጋዩ ልደቱ አያለው የአደመው ህወሓት ካድሬ ሆኖ ቆርጦ ተከስቷል። ጌታቸው ረዳ ከበፊቱ ጀምሮ የብልጽግና አገልጋይ እንደነበረ ጀስቲፋይ ለማድረግ ሴራ ለመንደፍ እየታተረ ነው። የፕሪቶሪያው ስምምነት በስራ ላይ አልዋለም አይውልምም። ይኸውና ስሙ ለሌላኛው ዙር ጦርነት እየተዘጋጁ ነው ስል ጥሩምባ ይዞ የሞት ነጋሪ ሆነዋል። እኔ አለ አቶ ልደቱ እኔ ፖለቲካ ይገባኛል፣ እረፍት ለመውሰድ አቅማቸውን ለማጎልበት ካልሆነ በስተቀር ለስምምነት ፍላጎት ኖሯቸው አይደለም። ፕሪቶሪያ የጦርነቱ ሌላ ዙር መጀመሪያ መክፈቻ እንጂ መዝጊያ አይደለም በማለት እንደ ደብተራዎች እያሟረተ ነው። በእልህ ለተነሳው የአደመ ህወሓት የመልስ ምት ለመስጠት መሞከሩ ነገሩን ያባብሳል። መንግስት እነጌታቸው ረዳን መሾም አልነበረበትም። ብልጽግና ስልጣን ለቆ ዞር ማለት አለበት። ላማለኝ በሰማይ ፖለቲካ ዱቄቱን ስፈጭ
ታይቷል። የሆራይዘን ፍሪ ሚዲያ ባለቤት እህታችን ማርያማዊት ነገሮችን ሁሉ ከመጽሐፍ ቅዱስ ጋር እያዋዛች ስትተነትን ጆሮ የሰጠናት ሴትዮ ዶክተር አብይ አህመድ በዙፋን ላይ እያሉ ኢትዮጵያ ውስጥ እንዴት መጽሐፍ ቅዱስ ይሰበካል? ፍራንክሊን ግራሃም እንዴት ኢትዮጵያ መጥተው ያገለግላሉ ስትል የተንሸዋረረ እይታዋን በበከተ የጥላቻ መርዝ አዋዝታ ስትረጭ በደብል ስታንዳርድ ጠንብታለች። የድንቁርና ስካር ጉዞ የትም አያደርስም። ሀገራችን ኢትዮጵያና ሕዝባችን አሁን ዛሬ ላይ የሚያስፈልገው ሰላምና ሰላም ብቻ ነው። አሁን በደረሰን ገራሚ መረጃ ደግሞ እስክንድር ነጋ ለአስመራው መንግስት የላከው ተማጽኖ የጽንፈኞቹን የመጨረሻውን መጀመሪያ አሳይቶናል። ትግላችን መነሻው አማራ መዳረሻው ኢትዮጵያዊነት ነው ባዮቹ አሁን መዳረሻውን አስመራ ኤርትራ ለማድረግ ደጅ እየጠኑ ነው። ወፈፈው እስክንድር ነጋ መቋቋም አልቻለም። የተስፋ ምድሩ በረራ አይደለም አስመራ ነው። አሁን ላይ እንዴትም አምልጦ ኤርትራ መሰንበት ነው ፍላጎቱ። እኛ የባህር በር ፍላጎት የለንም። ነፍሳችንን ብቻ አድነህ አስመራ አስገባን። የተማጽኖ ድምፅ የባከነ ደብዳቤ ልኳል። የተላከበትን ዓላማና ተልእኮ የማያውቅ ልዑክ ቡድን አስመራ ገብቷል። አስመራ ግን ራሷ መጠለያ አታ በጭንቅ ውስጥ ናት። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ሲግኒፊካንት ኢንፎርሜሽን፣ ኒው ቪዥን፣ ፐርፌክት ዳይሬክሽን and logical analysis። አናቶሊ ሚዲያ